ፍቅርሽ ለነገሩ ሞኝነቴ ነው እንጂ ትናንትና አብረሃት ታቸው የአንድ አመት ብቻ እንደሆነ በዶክተሩ አማካኝነት ስለተነገራቸው ነው። ለዚህም ነበረ የእንጀራ እናቷ የምትሆነው ወይዘሮ መነን ጋብቻው እንዲሯሯጥና እንዲፈጥን አሁኑኑ ቶሎ የአባቱ ሀብት ንብረት ወራሽ በመሆን እሷም ተጠቃሚ እንድትሆን ያካለበቻቸው። ታዲያ ከማይፈልጋት ሰው ጋራ ከእዝራ ጋር መጋባቷ ሀብልን እያስለቅሳትና ደም እንባ እያስነባት ይገኛል። በተለይ ደግሞ ከእዝራ በተጨማሪም እህቶቹ የእዝራ እህቶች የሆኑት ይች ልጅ የቤተሰባችን አባላት ሆና መቀጠል የለባትም፣ እኛ አንፈልጋትም፣ ለክብራችንም አትመጥንም፣ የማንም ድሃ ርዝራዥ ሆዱን የሚሞላበትና ከኛ ጋር ድህነቱን የሚቀይርበት አጋጣሚ ሊፈጠር አይገባውም፣ በጭራሽ መሆን የለበትም እያሉ እርስ በርሳቸው ይመካከራሉ። ታዲያ እዛ ቤት በሚስትነት መቀጠል ይቅርና ጠዋት ማታ ህይወቷን ሲኦል በማድረግ አስመርረው ማባረር እንደሆነም ተመካክረዋል። እየሆነውን አቶ እስክንድርም ለምንድነችን ልጅ አገባት? እውነት አባቴ ግን ውሳኔ ትክክል ነው ብለህ ታምናለህ? መቼም ይቺ ሚስትህ ማለትም የእንጀራ እናታችን ፈልጋትን ሴት አምጥተህ ለእስክንድር ሚስት ያደረካት በማለት ይጨቃጨቁታል። አባትየው ከካንሰሩ ህመም ጋር ተያይዞ ራሱን ስቶ እንዲወድቅ ሆነ። እነሱም ወዲያውኑ ተደነጋግጠው በላዩ ላይ ውሃ እንዲደፉ ራሱን ስቶ ከወደቀበት እንዲነሳ ቢሆንም አሁንም የአባትየው አስጨናቂ ጊዜ እንደቀጠለ ነው። ምክንያቱም አንደኛ በዝራ ተፈላጊ አልሆነችም፣ ቀጥሎ ደግሞ እህቶቿ ይችን ልጅ አንፈልግም እያሉ ጠዋት ማታ ማስጨነቃቸው ነበረ። ወይዘሮ መነን ግን የአመታት ድካማቸውና ልፋታቸው አሁን ውጤት ስላመጣላቸው በጣም ተደስተዋል። ወደ ሀብል ክፍል በመሄድም እያነባች ያለችው ሙሽራ ወግ ነው ሲዳሩ ማልቀስ። በጣም ደስ ብሎኛል ልጄ እያለች አሁንም ደስታዋን ለመግለጽ ብትፈልግም ሀብል ወይም ማዬ እኔን እኮ በፍጹም አይፈልገኝም፣ ምክንያቱም የሚወዳት ልጅ እንዳለች ነግሮኛል በማለት ብታስረዳትም እንኳን ተጋባችሁ እንጂ ከዚህ በኋላ ሀብት ንብረት የሚካፈል አንዳችም አካል የለም። እናም ምንም እንዳትጨነቂ፣ ይልቁንስ ይህን ቀን ደስታሽን አጣጥሚ አለቻት። ሀብል ግን ወይዘሮ መነን የምታመጣው ሀሳብ በጭራሽ ቀላል አልሆነላትም። ሰላም የሀብል ድራማ ተከታታዮች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ ክፍል በጣም ደሳስ የሚሉ በሰርግ የተጀመሩ ታሪኮች ናቸው። ከዚህም መካከል እንግዲህ በእህቶቿ ተፈላጊነትን ያጣችው የሀብልን ታሪክ፣ በተጨማሪም እዝራ ሌላ የቤት ሰራተኛ እዛው ቤት አብረው በመላመድ የመጣ ፍቅር አለ። ስለዚህ ማግባት የሚፈልገው ህይወቱን ቀሪ ዘመኑን ማሳለፍ የሚፈልገው ከማህደር ጋር እንደሆነ ነው ሙሽሪት በሰርጓ ቀን የሰማችው መርዶ። ማንኛውም እስኪ ቀሪዎችን አብረን እንዳስሳቸዋለን። ሆኖም እንግዲህ በሰርጉ ዕለት ብራምባ ሰበረሎ እየተባለ እየተዘፈነ ያለው ለምንድን ነው ዘፈኑን የማያቆሙልኝ? እነዚህን ሰዎች አፋቸውን ማን ያዘጋልኝ? በማለት እሷን ሲያመነጫጭቃትና ሲሰድባት ሀብል በእንባ እየታጠበች ነበር። ታዲያ ምን እናድርግ? እሺ ከዚህ በኋላ ይኸውልሽ ብራምባርሽን ለምትወጁና ቤት ማግባት ለምትፈልጊው ሰው መስጠት ትችያለሽ። እኔ ግን ማሂን እያሰብኩኝ እኖራለሁኝ። ይህንን ያደረግኩት ለአባቴ ስል እንጂ አንቺን ወድጄሽ አይደለም በማለት እዝራ ሙሽራዋ ከመኝታ ክፍል እንደተቀመጠች ነበረ ትቷት ወደ ሳሎን የተከሰተው። ሳሎን ለቁርስ እየተጠበቁ ሙሽራዋን ትቶ የተከሰተው እዝራ ቆይ እንዴት ሙሽራዋን ትታት መጣህ? እንዴት አንተ ብቻህን? እያሉም እያንዳንዱ በጥያቄ ያጣድፉታል። እሱም ያው የማይፈልገው የጋብቻ ስነስርዓት ስለተካሄደ በጣም ተናዷልና እንደዚህ አይነት ጥያቄ እንዳታነሱብኝ ሲል ነበረ መልስ የሰጣቸው። መነንም የሙሽራው ብቻውን ሳሎን መገኘት በጣም አሳስቧቸዋል። ምን እየተካሄደ ነው? ምን እየተፈጠረ ነው? ጥያቄዎች ቀጥለዋል። የእዝራ እህት የሆነችውም ይኸውልህ ወንድሜ የማይፈልገውን ጋብቻ እንዲጫንበት ስለተደረገ በጣም ተጨንቋል። ሰርጉ ብዙ የጎደለ ነገር እንዳለውም ይሰማኛል። እናም ምንድን የጎደለው አንቺ? አለች ወይዘሮ መነን የቤቱ ባለቤት ወይም ደግሞ የአቶ እስክንድር ሚስት። በሌላ በኩል የእዝራ የእንጀራ እናቱ እዝራ እህትም ቀጠለች፣ የጎደለውማ ሙሽራ ነው በማለት ነበር የመለሰችው። ታዲያ ጠረጴዛ ከበው ምግብ እየበሉ ሳለ ወደሆኑ ሰራተኛዋ ትከሰታለች። እስኪ ሙሽራዋን እያት፣ ምን ሆና ነው እዚህ ያልመጣችው? አለች። እኔ ምን አውቃለሁ፣ ክፍሏ ውስጥ ናት፣ ወደዛ ክፍል ደግሞ መሄድ የሚቻል አይመስለኝም አለቻት።
እዝራ አፍቃሪ የሆነችው ማኪ ደግሞ ብራምባ ሰበረሎ የሚለው ሙዚቃ ልቧ እንዲሰበርና እዝራ አፍቃሪ የሆነችው የቤቱ ሰራተኛ ማህደር ደግሞ እዝራን በቃ ልታገባው ነው፣ እኔና እሱ ከዚህ በኋላ ምንም አይደለንም እያለች እያለቃቀሰች ነበረ። እመቤት የሆነችው ወይዘሮ መነን ወደ ክፍል በመግባት ምን ሆነች ነው ደግሞ አንቺሽ? ሙሽራው አስታልቅስ፣ መቼም ሲዳሩ ማልቀስ ወግ ነው ይባላል። አንቺ ምን አባሽ ሆነች ነው በማለትም ትናገራታለች። እሷም እንባዎቿን ጠራርጋ ወደውኑ ለመደበቅና ነገሩን ለማስተባበል ፈለገች። እዝራ ማግባት የሚፈልገው አሁንም ማህደር እንደሆነና ከልቡ እንዳልወጣች ኩሽና እያለቃቀሰች እንደሆነ ለሀብል ሲነግራት ሀብልም ይገባኛል የማትወዳትን ሴት አግባግባ ተብሎ በእነሱ ፍላጎት እንደተጫነብህ፣ ግን እኔ ምን ማድረግ እችላለሁኝ እያለች ነገሩን እያባበለችና በጊዜያት ብዛት ፍቅሩ እንደሚመጣ ለማስተባበል ብትሞክርም በጭራሽ ግን በእዝራ ተቀባይነትን አላገኘችምና አሁንም እያመነጫጨቃትና ከፊቱ ራሱ እንደማይፈልግ ነው እየተናገራት ያለው። ሮመነን ከሙሽራዋ ደስታ ስትጠብቅ እያለቀሰች እያነባች ስታገኛት ምን ተፈጥሮ ነው እዝራን የመሰለ ሀብታም ልጅ አግብተሽ ደስ ሌለሽ ሲገባ ለምን ታለቅሻለች? ትላታለች። ምን እንደማይሆን ነግሬሽ ነበረ፣ ይኸው እዝራማ አልፈልግሽም የምወዳት ልጅ አለ በማለት ተናግሯል አለች። ወይዘሮ መነንን ልታሳምናት ብትሞክር ወይዘሮ መነን በቃ ይህ ለአመታት የደከምኩበት ስለሆነ ምንም ነገር እንዳትናገሪ ስትል ነው አስጠንቅቃት፣ እንደውም ጉርቧን ሁሉ ልታንቃት አስፈራርታት ይወጣችው። ገና ለገና እማዬ እያለች ስታናግራት ሁሉ እንደማይተዋወቁ አክት ማድረግ እንዳለባት ነው ሀብል እየተመከረችው። ሀብልም እሺ እንዳልሹ ይሁን፣ ነገር ግን በእዝራ ተቀባይነትን ማጣቴ ምን ላደርግ እችላለሁ እያለች ነገሩ እንደጨነቃትና ከአቅሟ በላይ እንደሆነ ነው እየተናገረች አለችው። የእዝራ እህቶች የሆኑት ሰራተኛዋን ይወዷታል ይመስላል፣ ወይም ደግሞ እነሱም እዛ ቤት ሀብት ንብረት መካፈል ስለሚፈልጉ አሁንም ከሷ ጋር በፍቅር መቀጠል እንዳለባቸው ነው እያስተባበሉ ያሉት። እዝራን በደንብ ጠብቂ፣ እሱን ተንከባከቢ፣ ይች ልጅ መቼም ሙሽራ ሆና የምትቀጥል አይደለችም በማለት ሲነግሯት ነበር። እሷም እንግዲህ በጣም ነው ደስ ያላት። ነገር ግን መሰል ወታ እዝራን እንደወደደችው እንዳፈቀረችው ነው እየነገረቻት ያለችው። በኩል ማህደር እንግዲህ ያው አስተዋይ ልቦና የፍቅርን ነገር ሁሉም ሳትረዳው አልቀረችም። በሰርጓ ቀን እንዲህ ስቃይና ፈተና እንድታይ የማትፈልገው የሀብል ህይወት በጣም ነው እያሳዘናት። አንድ በኩል የማፈቅረውን ልጅ ስለወሰደችብኝ በጣም ነው የተናደድኩት፣ በሌላኛው ገጽታ ግን ሙሽራዋ በሰርጓ ቀን ይሄ መሆኗ በጣም ነው እያሳዘነችኝ በማለት ሁለት ልብ እንደሆነችም ትናገራለች። ሌላኛው እንግዲህ ለማህደር መቼም ቢሆን ቃል የገባላት እሷን አስወጥቶ እንደሚያገባት ነው። ያው አባትየው ቃል ኪዳኑን ለመፈጸም ሲል የሰርጉ ስነ ስርዓት እንዲካሄድ የሆነው። በሌላ በኩል እንግዲህ አቶ እስክንድር ወደ ሙሽራዋ በመሄድ ነይ ቤተሰብ ጋር ተቀላቀይ ተጫዋች ቢሏትም በቤተሰቡ ተቀባይነትን ማጣቷ፣ ብቸኝነትን እያዘወተረች መምጣቷ ከመኝታ ክፍል እዛው እንዳትወጣ ሆናለችና ምንድነው እያስጨነቀች ነገር እያሉም ይጠይቋታል። እሷም የማይፈልገውን ትዳር ለምን ልጅዎትን አስገደዱት በማለት ለሀብል ነግሯታል። ሀብል ደግሞ ይህ የሆነበት ምክንያት ምን ሊሆን ይችላል? እሱ እንኳና ለጊዜው ይቆየን፣ ዞሮ ዞሮ ግን ያደረግኩት ነገር ጥሩ ነው። ዛሬ ባይወድሽም ነገ ሊወድሽ ይችላል። እኔም ያገባሁት እንደዛ ነበረ። የእዝራን እናት ታዲያ ወደው ካገቧት ለምን ፈቷት? በማለትም የአቶ እስክንድርን ህይወት ከራሷ ጋር እያያያዘች ስጠይቃቸው ነበር። አቶ እስክንድርም እንግዲህ መለስ ብለው ነገሮችን እያጤኑና እያሰቡ ቢሆንም ዞሮ ዞሮ ግን በእዝራ ተቀባይነትን ማጣቷ በጣም እያሳሰባቸው መጥቷል ማለት ነው። ታዲያ የእስክንድር እህት በዚህ ብቻ አላበቃችም። አንቺ ሙሽራ ልትሆኝ አይገባም፣ ቤታችን ለቅሽ ትወጫለሽ ያለች አመነጫጭቅቻት ነበር። በዚህ ሁኔታ ሀብል እኔም እዚህ ቤት ለመኖር በጣም ነው የከበደኝ፣ ከአሁኑ ጀምሮ መቀበል አቅቶኛል፣ ብን ብዬ ጠፋለሁ እያለች ነው። ሆኖም እንግዲህ በሰርጓ ዋዜማ ያን ቤት ለቃ ለመውጣት የተገደደች ትመስላለች። ቀጣይ ሀብል ድራማ እስከምንመለከት ድረስ ለዛሬ ያቀረብኩላችሁ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።